አንዳንድ ጊዜ የምናደርጋቸው ነገር ሁሉ እንግዲህ መልካም ነገር ነው እያደረግን ያለ ነው፣ ጥሩ ነገር ነው እያደረግን ያለ ነው እያልን እንግዲህ ለአብዛኛው ሰዎች ለብዙ ለማይረዱ ጭንቅላታቸው የማይሰራ ደነዝ ሰዎች ማለት ነው ሁሉንም አስረድተን አንችልም ማለት ነው። ሁሉንም የማስረዳት ደግሞ ግዴታ የለብንም ማለት ነው። ምክንያቱም ወደ ፈለጉበት መንገድ የመረዳት ችግር ስላለባቸው ማለት ነው። ያረዳት ችግር ስላለባቸው እነዚህ ሰዎች እኔ መልካም ነገር ነው ያደረኩት፣ ጥሩ ነገር ነው ያደረኩት፣ በዚህ መንገድ አትውሰድብኝ፣ በዚህ መንገድ አትውሰጅብኝ በማለት እንግዲህ ሰዎቹን መስረዳት እንግዲህ ሰዓታችንም ጊዜያችን ማቃጠል የለብንም ማለት ነው። እንግዲህ ማሰብ የተሳነ ሰው ማለት ነው ወደ ፈለገበት የማሰብ የመረዳትም ችግር ስላለበት በዚህ እንውሰድለት ማለት ነው። ሰዎች መልካም ስናደርግባቸው ክፉ ነገር አስባ ነው። ይቅርታ ስንጠይቃቸው ክፉ ነገር አስባ ነው። የሆነ ነገር ስናል ክፉን ቆይ ወዴት ነው እንዴ? አንተ ዝቃጭ ማለት ነው። ጭንቅላት የማይሰራ አንተ ደነዝ ማለት ነው። ሲጀምር ማለት ነው እሷ በአንተ ስም የምትጠራ አይደለችም። ሩታዬ በአንተ ስም የምትጠራ አይደለችም። እንዴት ነው ሰው አንድ ቀን እንኳን ተሳስቶ ለሰው ክብር የማይሰጠው? ቆይ አንተ እሷ እኮ አንተ ነበርክ እኮ ትዳሯ ላይ ስትማግጥ የሴት ስተመላለስበት የነበረ አንተ እንደዚህ ሚዲያ ፊት እንደዚህ አይነት ንግግር የምትናገራት ማን ስለሆንክ ነው? አንተ ምንድነው? ማነ ጭራሽ እሷ አሁን አንተ አላማክማ ማለት ነው። እሷ ሩታዬ አሁን በሰዎች ዘንድ እንድትጠላ በኦዲየንስ ፊት እንድትጠላ ሩታ እንደዚህ ናት እንድትባል መቼም አይሳካልህም። ይሄ ቅዠትህን ብትተው ነው የሚሻልክ። መቼም አይሳካልህም፣ መቼም ማለት ነው። ምክንያቱም ለሰው ልጅ ክፋት የሚመኘው ሰው መቼም ሰው አይሆንም፣ መቼም አይሳካለትም። አንተ ደግሞ እያደረግ ያለው ማለት ነው እሷን ለመሸማቀቅ እሷን የሆነ ክፋት አስበሽብኝ ነው። እሱን ደግሞ እንዴት እንደሚመልስብሽ ተዘጋጅቻለሁ። ማነ አንተ ምንድነ እሷን የምታስበው? አንተ የምታውቅ የምችለው ምንድነ? አንተ ቆይ ምንድነ? ከአንተ ምንድነ? ማነ ትንሽ እንኳን ማሰብ በቃ ለነገሩ ምንድን ነው የሚባለው? ከዚህም ብማር አይጠበቅም አባባል ሰው እውነተኛ ታሪክ ነው ማለት ነው። እንደ አንተ አይነት ራሱን የማያከብረው ሰው፣ ለራሱ ቦታ የሌለ ሰው እንዴት ነው ሰው ልጅን ያከብራል ብሎ ከአንተ ሰው ደግሞ ከእንደናንተ አይነት ሰው መልካም ነገር የሚጠበቀው ማለት ነው። ንግግርህ ላጭ ላጭ፣ አስተሳሰብህ ላጭ። ከልጅቷ አናት ወረድ በል አንተ ሰውዬው፣ ከልጅቷ አናት ወረድ በል። ስለ ራስ አስብ። እሷ ልታስታርቃችሁ ነው እንጂ ሰላም ልታወርድ ነው እንጂ ያገባታል አያገባኝም ብለሃለች። እሷም አያገባትም አያገባኝም። አንተ ከፍት ደነስ ደነስ ነህ አንተ ደግሞ ማለት ነው ደነስ። ጭራሽ ደግሞ ለውሽሚትክ ሄደ እግርክ ላይ ተደፍተ ይቅርታ መጠየቅ አለብህ። ማን ስለሆነች ነው እሷ ኤፍሬም ሄዶ የእሷ እግር ላይ የሚደፋው? አንተ ቆይ ምን አይነት ዝቃጭ እየወረድክ ሰውን ሆንክ? ጭራሽ እኮ አሁንማ ሩታዬን በቃ በሰው ዘንድ እንድትጠላ ሰው እንድትጠላ ሰው እንዲጠላት ሰው በቃ ሆነ መጥፎ ነገር መቼም አይሳካልህ፣ አታስብ። መቼም ሩታን ልታሸማቅቃት የምታስባቸው መንገድ ማለት ነው ራስክ ትሸማቀቅበታለህ። እሷም ለመዋረድ የምትጠርበት መንገድ ራስን ትዋረድበታለህ ማለት ነው። ለሰው ሁርደት የሚመኝ ሰው ሁርደቱን እራሱ ይከናነባል ይላል ቃሉ ማለት ነው። ገባክ አይደለ? ለሰው ውርደት፣ ለሰው መጥፎ ነገር የምትመኘው መንገድ ማለት ነው ሁሉም ነገር ተሰብስቦ ለራስ ነው የሚሆነው ማለት ነው። ንግግር ላጭ ላጭ፣ አስተሳሰብ ላጭ ላጭ የምትሉ የምታሳስበው ደነዝ ደነዝ ነህ አንተ። ማይም ማለት ነው ማይም ነህ አንተ ሲጀምር ማለት ነው። እሷ በጣም አንተ ጭራሽ አንተ ሰማይና ምድር ናቸው አንተና እሷ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሰላም ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ይሁኑ። ቪዲዮ ስታዩ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ። ዛሬ በጣም ተናድጃለሁ ማለት ነው። አንዳንድ ጊዜ እንግዲህ ሴት ልጅን ለማሸማቀቅ ሴት ልጅን ወደ የበታችነት ስሜት እንዲሰማ የሚያደርጉት አንድ ደነዞች ወንዶች አሉ ማለት ነው። የማይገባቸው አንድ ዝቃጭ ጭንቅላታቸው ማሰብ የማይችሉ መልካም ነገር ስታስቡ ወደ መጥፎ ነገር ወደ ተንኮል የሚወስዱት እንግዲህ አስተሳሰባቸው በጣም የወረደ ሰው ወንዶች አሉና ስሙንም አልጠራም እኔ። ስሙ ይጥፋና ስሙ ይጥፋ እሱ ማለት ነው። ሩታዬ የኔ
ጀይና፣ የኔ ቀብራራ፣ የኔ ኩሩ፣ የኔ ቆራጥ ማለት ነው። መቼም አንቺ ማለት ነው መቼም አንቺ በሚዲያም ሆነ በህዝብ ዘንድም ማለት ነው እንደ አማራቸው ነው የሚቀራቸው እንጂ መቼም አንቺን የሚጠላ ሰው አይኖርም ማለት ነው። መቼም ማለት ነው አንቺን እዚህ ሚዲያ ፊት መጥቶ እንደዚህ መናገር ማለት ነው እሱ አንቺ ላይ የሆነ ነገር የሆነ ጠባሳ እየጣለ ነው የሚመስለው። ምንድን ነው የሚባል አባባል አለ እና አፍ ሲከፈት ጭንቅላት ይታያል የሚባል አባባል አለ እና ያንተ አፍ ሲከፈት እኮ ያንተ ልክ ምን አይነት መጥፎ ሰው እንደሆንክ፣ ምን አይነት አስተሳሰብ ርካሽ እንደሆነ፣ ምን አይነት አስተሳሰብ በጣም ደነዝ የደነዝ አስተሳሰብ እንደምታስብ ይሄን ነው የምታሳየው ማለት ነው። ልክህን ነው የምታሳየው። ያንተ የተቀመጥክበት ሚዘን በጣም በቃ የወረደ እንደሆነ ነው እያሳየክ ያለው እንጂ ሩታዬ ማለት ነው አንተ እንደዚህ ስለተናገርክ ማለት ነው ሩታዬን ከፍ አታረጋት፣ ዝቅ አታረጋትም። እንደው ማለት ነው እንደዚህ አይነት ንግግሮችክ ለሩታዬ በጣም ምርጥ ነገሮች ነው ማለት ነው። ገባክ አይደለ? ለእሷ ብርታት ይሆኑለታሉ፣ ጠንካራ ትሆናለች። በቃ ምን ልበል እንደው ሞራል ነው የምሰጣት እንጂ አንተ እንደዛ ስላልክ ሩታዬ ምንም የምሰማት አንድች ደንታ የላትም ማለት ነው። ገባክ አይደለ? አንተ እየለመድከው ከለመድከው እዛ ከነ ከፍቶች ከፍት ራሱ እኮ ጥቅም አለው። እናንተ ከፍት ራሱ እኮ ጥቅም አለው። ከፍት እኮ መልካም ነገር ነው የሚያደርገው። ገባክ አይደለ? ማይም ጭንቅላት ማሰብ የተሳነ ሰውየው ማለት ነው። ወረድ በል እስኪ ከሩታዬ አናት ወረድ በል። ተዋት እስኪ ተዋት። መልካም ነገር አሰበች። ከውሽሚት ጋር አንተ ያደረግከውን ነገር በሙሉ እርግፍ አድርጋ መታ ይቅርታ ጠየቀችክ። ምን ታርግ? ቆይ አዝላክት ዙር ምን ታርግ? ምን ታርግ? ቆይ እንዴ እሺ ከወንድም ጋር በእኔ በኩል ነው የተጣላችሁ፣ በእኔ በኩል ነው የተቀያየማችሁ፣ በእኔ የተነሳ ነው ብላለች ስትል መታ ይቅርታ ይጠይቅክ ብላ ይቅርታ እንድትጠይቅክ ሰላም እንዲወርድ መሀላቸው። ንግግርክ ምንድን ነው? መሀላችን አያገባችሁም። ገደል ግባ ስትፈልግ ገደል ያስገባክና ማሰብ ለሚችል ሰው እኮ ነው እንደዚህ አይነት ነገር የሚነገረው። አንተ ደንዝዛል። መቼ ማሰብ ትችልና ነው እንደዚህ አይነት ነገር ለአንተ የሚነገረው ማለት ነው። አንተ ማየው ደነስ ቆቅ ጭንቅላት ማለት ነው። ጭንቅላት ስለማያስብ ነው እንጂ ልጅቷ ምንም ክፉ ነገር አላደረገችም። መደረግ ያለበት መሆን ያለበትን ነው ያደረገችው ልጅቷ ማለት ነው። ምክንያቱም በጭንቅላት ትበልጣለች ሩታዬ። አንተ አይገባም። አንተ ማየም መቼም የሩታዬ አስተሳሰብና የአንተ አመለካከት መቼም አንድ ሊሆኑ አይችሉም። አንተ ደነዝ የደነዘዝክ መቼም የእሷ እኩል ልታስብም ልትሆንም አትችልም። ገባክ አይደለ? አንተ ገና እዚህ ጥንጥዬ ሀሳብ ነው የምታስበው። ሩቅ ነው የምታስበው። መልካም ነገር ነው የምታስበው። የምታደርጋቸውን ነገር ሁሉ በመልካም ነገር ነው። አንተ ክፉ ነገር ስታደርግለት እሷ በመልካም ነገር ነው እየተረዳች ያለችው። ነገር ግን እንዳንተ መልካም ነገር ሲደረግልህ ገልብጠ በመጥፎ እንደምትረዳ ልጅ አይደለችም ሩታዬ ማለት ነው። አንተ ሲጀምር አይገባህም ማለት ነው። ምንም የሚገባክ ነገር የለም። ገባክ አይደለ? ጭንቅላት ማሰብ አይችል። አንተ ማሰብ አትችልም። ወይ አትረዳም ወይ አታስረዳም። በቃ እንደዚሁ እየተጃጃልክ እየተበሳበስክ የሆነውን ሆኗል ያልሆነውን አልሆነም የእሷን ስም ለማጥፋት እሷ በሰው ዘንድ እንድትጠላ እዚህ ሚዲያ ላይ እየመጣ አፍህን እንግዲህ 30 ሜትር አፍህን እየከፈትክ ማለት ነው። ምንም የምታመጣ ነገር የለም። የምታመጣ የምታስቀርም ነገር የለም። ምክንያቱም አፍህ ስትከፍት ማለት ነው ልክህን ነው የምታሳየው። ምን አይነት ባለጌ፣ ምን አይነት ወራዳ፣ ምን አይነት አስተሳሰብ ደነዝ እንደሆነ ይሄን ነው የምታሳየው። ሌላ ምንም ነገር የለም። ገባክ አይደለ? አንተ ማይብ የሆንክ ሰውዬ። ውድ ቤተሰቦች ዛሬ በጣም የተናደድኩት እውነት ለመናገር ማለት ነው። አንዳንድ ጊዜ ቁስል ያለ ሰው ነው ለቆሰለ ሰው የሚረዳ የሚባል አባባል አለና መቼም በህይወታችን ውስጥ ብዙ ነገር ያጋጥመናል ማለት ነው። መልካም ነገርም ያጋጥመናል፣ መልካም ሰውም ያጋጥመናል፣ ክፉ ሰውም ያጋጥመናል። ነገር ግን አንዳንድ ሰዎች ደግሞ መልካም ነገር ስታደርጉላቸውም ክፉ ነገር ስታደርጉ ክፉ። እኔ ምን የተምታታ ስሜት እንዳለባቸው ራሱ አይታወቁም። እንደዚህ አይነት ሰዎች ማለት ነው ምን እንደሚያስደስታቸው ራሱ አይደለም ሌላ ሰው ራሳቸው
ምን እንደሚያስደስቱት አያውቁም ማለት ነው። አያውቁም ምን እንደሚያስደስታቸው፣ ምን እንደሚፈልጉ ራሱ አናቅም። እነሱ ራሱ አያውቁም፣ ባለቤቶቹ ራሱ አያውቅም ማለት ነው። በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። ፈጣሪ መስተዋሉን ይስጣቸው። ውድ ቤተሰቦቼ ሩታዬ አንቺ መቼም ለእኛ ጀይናችን ነሽ፣ ኤታችን በርቺልን፣ ሁሌም ከጎንሽ ነን። የማንም ወሬ የማንም ሰው ልቅምቃሚ ወሬ አትስሚ። ወደ ራስሽ ማድረግ ያለብሽን ብቻ ማድረግ ነው አንቺ። ምክንያቱም የሰው ልጅ ለማስደሰት የምንጥርበት ሰዓት ማለት ነው እራሳችን ነው የምንጎዳ ማለት ነው። ስለዚህ አንቺ ማንም ተደሰተ ማንም አልተደሰተ፣ ማንም ተከፋ ማንም አልተከፋ ሳይሆን ውስጥሽ ማድረግ የፈለግሽውን ነገር፣ ውስጥሽ ያዘዘውሽን ነገር፣ ልብሽ ያዘሽን ነገር ነው ማድረግ ያለብሽ። ምክንያቱም ማንም ሰው ያንቺን ህይወት ሊኖር አይችልም። ማንም ሰው በአንቺ ህይወት ውስጥ ገብቶ ሊያዝ አይችልም። ማንም ሰው ደግሞ ያንቺን ጭቅላት ሊያዘው አይችልም። ገባሽ አይደል ሩታዬ?